አይ ቤቲ እንግዲህ አውቃ ማለት ነው። የምሬን ነው የምላችሁ፣ አውቃ ነው። ምንም አላበደችም። በመሀል እኮ ትስቃለች። ጽናትን እያናደደች አይታችኋታል። አውቃ ነው እች ልጅማ። ያው ጤነኛ ሆና አልሳካላት ስላለ ልክ ቲና እንዳለችው ማለት ነው። ጤነኛ ሆኖ አልሳካላት ሲል እንደዚህ አብዳ ላሰቃያት ብላ ነው። ግን አላበደችም። አውቃ ነው ጽናትንና ኪራን ለማለያየት ነው። እና ጽናት ደግሞ አሁን ላይ ምንም አይነት ትዕግስት የላትም። ምንም ማለት ነው። ማንም ምንም ቢላት ልሰማም አልቻለችም በጭራሽ ማለት ነው። ጽናት ጭራሽ በጥፊ መታት እኮ ማለት ያው እሷ አውቃ ነው። ጽናት ከኪራ ጋር ካንተ ጋር አልተኛም ኒና ጋር ሄጅ ተኛለሁ ብላ እንተ ስትለው በጣም ተናደደ። ለምንድን ነው እዛ የምተኘው ስትለው አይ እኔ የሚስትነት ቦታ የለኝም፣ የሚስትነት መብትም የለኝም። ስለዚህ መብቴ እስከሚከበርልኝ ድረስ ኒና ጋር ሄጄ እተኛለሁ አለች። ኧረ እባክሽን ጽናት ያ ሁሉ ትዕግስትሽ የት ሄደ? ተረጋጊ እባክሽን ቢላትም ምንም እምቢ አለች ማለት ነው። ከዛ ብርድ ልብሱን ይዛ ቲና ጋር ሄደች። ግን ሶፋ ላይ ተኛች። ቲና ምን ጋር ተኝም ሂጂና ባልሽ ጋር ተኝ አለቻት። ከዛም እሱ ጋር አልተኛም ብላ ሶፋ ላይ አደረች። ያቺ ደግሞ የጽናትን እግር መውጣት ጠብቃ ኪራ ጋር ሄዳ አልጋ ላይ ቁጭ አለች። ኪሩቤል ተናዶ ፊቱን አዙሮ ተኝቶ ነበረ። በእኔ እኮ እንደማጨክኝ ያውቃለሁ መጣሽ እንዴ ብሎ ብድግ ሲል ቤቲ ናት። ምን ትሰሪያለሽ እዚህ አላት። እንዴ እኔ እኮ ጽናት ስትወጣ ጠብቄ ነው የመጣሁት አለች። አያችሁ እቺ ማለት እብድ አይደለችም፣ አውቃ ነው ጽናትን እየተጫወተችባት ነው ያለችው ማለት ነው። ከእናቷ ጋር ተመካክራ ነው እዚህ ቤት የመጣችው። ሰውማ እንደዚህ ከሆነ መቼም አትድንም ማለቴ እንደዚሁ እያስመሰለች ነው የምትቀጥለው። ስለዚህ አሽቀንጥራ ጣራትና ምርጫው ያንተ ነው ኒና እንዳለችህ ማለት ነው። ጽናትን መረጣት ስትለው ቤት ይሳላኮ ጭራሽ እና ታዲያ ጽናትን ካልፈለጋት ተዋታ። በልጅቷ ልብ ለምን ትጫወታለህ እንዴ? እሷ ስንቴ ትሰበር። እውነት ነው ጽናት እንዳለችው አንተ በደሉን ልትረሳ ትችላለህ። ምክንያቱም አልደረሰብህም። ጽናት እንዳለችው መድኃኒት ብትጠጣ ጽናት ሰዓት ያንተን ሰዓት ሰርቃ የጽናት ልብስ ውስጥ አስቀምጣ ብትሰደብ ጽናት ብትመታ ጽናት የኔ ቢጤ መስላ ገብታ በመድኃኒት መረዛ ልጨርሳቸው እንዴ ብዙ ነገር ጽናት ላይ ነው የደረሰው። ስለዚህ አንተ ምንህም አልተነካም። ያልተነካ ግልግል ያውቃል ያለ ሀገሬ ሰው። ስለዚህ ማንም ሰው ሊረዳት አልቻለም። እችል ልጅ እንዴ እኔ በሆን እዛው በተቀመጠችባት ነበር። እንደው የምሬን እኮ ነው የምላችሁ። እንደውም ትዕግስተኛ ነች ጽናት ማለት እችላለሁ። ግን ደግሞ ትዕግስትም ልክ አለው። የእውነት በጣም በቃ ሁሉ ነገር አብቅቶላታል ጽናት አሁን ላይ። ያ ኪራን እንደዛ ነፍሷ እስከሚጠፋ የምትወደው እንኳን አይኑን ማየት አትፈልግም አሁን ላይ አይታችሁት ከሆነ ማለት ነው። በቃ በጣም ነው ያስጠላት። ምክንያቱም ለእሷ የሚሆን ቦታና መፍት አልሰጣትም። እንዴ እቺ አስመሳይ አውቃ እኔ እንደው እንደ ቲና ማን ነው ዘና የሚያደርገኝ የለም እዛ ቤት። የሆነት በጣም ነው የምታስቀኝ ቲና ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት ስሟም ጽናት ነበረ። አሁን ላይ ግን ትዕግስት የሚባል ነገር የላትም በጭራሽ። እንደውም ታግሳለች። ያ ሁሉ ትዕግስትሽ የት ይላል እንዴ? እያሸፍክ ነው እንዴ? ያልቃል እኮ ትዕግስት። የምሬን እኮ ነው። በጣም ተደጋገመባት እች ላይ በደል እንዴ። እንደውም ደህና ናት። እንዴት ምን ነው ተሰብራ አልወድቀ ስላላቸው ብቻ ነው። የምሬን እኮ ነው። ተሰብራ ስላልወደቀች ብቻ እንጂ እች ልጅ እኮ ውስጧን ቢያዩት እኔ እንጃ ነኝ። በጣም ውስጧ ቆስሏል። ስንቴ ሰባበርካት፣ ስንቴ ይቅርታ አርካት። ያንተ ይቅርታ አንገቷን ከማስደፋት ውጭ ቃናም ሲያደርጋት አላየውም። ምን እውነት ለመናገር እንዴ አረ በዛ። የምሬን ነው። እንግዲህ ዛሬ ተናግራ ወጣላት። እቺ ቤቲ ተብዬዋ አውቃ እያስመሰለች ነው። የምር ይሄው አውቃ እንዴት አንድ እብድ ሰው እንዴ ጽናትን ስሟን ታውቃለች፣ ቲናን ታውቃለች፣ ሁላቸውንም ስማቸውን ታውቃለች። እና ታዲያ እብድ ነች እንዴ? እብድ አይደለችም። እንግዲህ ጽናት ኪራ ጋር አልተኛም ብላ ሶፋ ላይ ልተኛ ስትሄድ ነው እሷን እግሯን ጠብቃ መታ አልጋ ላይ ቁጭ አለች። ብድግ ሲል እሷ ነች። ምን ትሰራለች እዚህ ይላታል። ጽናት እኮ ስትወጣ ጠብቄ ነው የመጣሁት አለች። እናች እብድ ነች እንዴ? ከዛም እና ሂጂና ተኛ እዚህ ምን ትሰራለች ይላታል። እኔ እኮ ወገቤን አመመኝ ወገቤን እንድታሽልኝ ብዬ ነው አለች። አውቃ አያችሁ፣ ጽናትን ለማጣላት ብቻ ጽናት ኪሩቤልን እንድትጠላው ብቻ ነው የምትፈልገው ቤቲ ማለት ነው። እኔ አሁን ላይ እንደተረዳሁት ከሆነ ገብቷቸዋል አይደለ? አሁን እሷ ወገቧም አላመማትም ምንም አላላትም። ግን ኪራ የዋ ስለሆነ ልትጫወትበት ነው። ጽናትን ደግሞ ቅስሟን ልትሰባብረው ነው የመጣችው እዚህ ቤት።
እናም እንግዲህ ወገቤን ይሸኛለች እና ወገቧን እያሸላት ጽናቴ እየሮጠች መጣች። ስትመጣ ወገቧን እያሸ ነው። ከድሮ ሚስት ጋር ልተኛ ልተውሰልት ስትል ነው አደለ የደረስኩብህ። ብቻ ብዙ ተናገረች። ትዕግስቱ አለቀና በጥፊ ድርግም አደረገባት። ጽናትን በጥፊ መታት። አሳዘነችኝ የእውነት። እሷ ተናዳ ነው። እሷ ማንም ሊረዳት አልቻለም። እሱም እንደዛው የሚረዳው ሰው የለም። ግን ደግሞ ውሳኔው በጣም ቀላል ነበረ። ኪራ ማለት ነው። እቺ ሰው እኮ ህይወቱን ያመሰቃቀለች ሰው ናት። ምንም አታመጣም ነበረ። ግን ቤቴ ላምጣት ምንችን ሰው እናትየዋ የእናትየዋ ከልጇ የባሰች እባብ አይደለች እንዴ? እርኩስ ደግሞ የምር ቆይች ልጅ ድሀ ስለሆነች ነው? ማንም አይዞሽን ያለው ከጠገብሽ የሚላት ሰው ስለሌላት ነው? እሷ ላይ ይሄ ሁሉም ነገር የሚበረታው ለምን እንዴ? በቃ አባት አላት እኮ እሷ። የእውነቴን እኮ ነው የምላችሁ። አባት አላት እንደ አይን ብሌኑ የሚሳሳ ማለት ነው። ስለዚህ ጽናትም ወደ አባትሽ ሂጂ። ሁልጊዜ እዚህ ከምትነፋረቂና ውስጥሽ ከሚደማ አባትሽ ጋር ሂጂ። የምሬን ነው እንዴ? ኧረ ምን ነው? እኔ ብሆን የምሬን ነው የምላችሁ ደቂቃ አልቀመጥም እንደዚህ አይነት ቤት ውስጥ። ምክንያቱም ለእኔ ቦታ ለሌለው ሰውና ለእኔ መብቴን የማያስከብርልኝ ሰው ጋር ምን እሰራለሁ? ለምን ብዬ ቆይ ከዚህ በፊት ከቲና ጋር አደርኩ ብሎ ቲናን ቤት አመጣ። እሺ ተባለ። በለቅሶም በጥፊውም በምኑም አለፈችው። ድጋሚ ደግሞ እቺ ህይወቷን ያበለሻሸችው ሴትነቷን፣ እናትነቷን፣ ልጇን የነጠቀችዋን ሴት ድጋሚ ቤቷ ሲያመጣ ጽናት አለማበዷም እንደሷ ሆና እኮ ነው። እንግዲህ ጽናቴ በጥፊ መታት። እያለቀሰች ሄደችና ሶፋ ላይ አደረች። ከዛም ሶፋ ላይ ቁጭ ብላ ስታለቅስ ክብሮሜ ምንድን ነው አላት። ምንም አልሆንኩም፣ በቃ ቀዝቃዛ ውሃ ላምጣልሽ ተረጋጊ አላት። ስቅስቅ ብላ አለቀሰች። የእውነት በጣም ነው ያሳዘነችኝ ጽናቴ ማለት ነው። ክብሮሜም እንግዲህ ውሃውን አመጣላት። እሷም እዛው ተኛች። ከዛም ያችን ቤቲ ማታውኑ ከቤት አበረራት። ከዛ ቲና መጣችና እንዴ ጽናት እዚህ ጋር እንዳደርሽው ስትላት አዎ እዚህ ነው ያደርኩት አለቻት። ያቺ ሳለች የለችም እኮ ስትላት ኪራ አታረገውም ኪራ ጋር አድራ ይሆናል ስትል ኪራ መጣ። ቤቲ ስትለው ምን አውቃለሁ ታዲያ አላት። ኧረ አንተ ጋር የለችም እንዳለችው ጽናት እናንተ እየቀለዳችሁ ነው እንዴ? እኔ ማታ ውጪ እንዳልኳት ወጥታለች እኔ ጋር የለችም አለ። ከዛ ደረጃ ላይ ሄዳ ደረጃውን ተደግፋ እዛው ለሽ ብላለች። ግን ደግሞ ሲያነሳት አውቃ በቃ ፌንት እንደሰራ ሰው ወደቀች። አረ ስታስመስል ፈጣሪ ትዕግስት ውስጥ ይታይ እንጂ። ታይ ቤቲ ኖላዊ ድራማ ላይ ይወድሻለሁኝ፣ ግን እዚህ ላይ ብቻ የተሰጠሽን ካራክተር እየሰራሽ ነው ያለሽው። ግን ደግሞ ጽናቴ ከዚህ የበለጠ መጎዳት የለባትም ብዬ ነው ማስበው። እውነት በጣም ነው ያሳዘነችን ጽናት። ማንም የሚረዳት ሰው የለም። እንግዲህ ቲና ሂጂና ይህችን ልጅ መከራየት እባክሽን፣ እኔ ምንም ማድረግ አልችልም። ሳስበው እቺ ቤቲ ግን የድሮ ፎንቃክ ነች አይደል አለች። አይ ቲና አዎ አላት እኮ እኮ እውነት አላት አለችው። እና እኔ ምን ልበላት አሁን አለችው። አላት ሂጂና መከራየት በቃ እቺ ልጅ ትንሽ ታገግምና ትሂድ ከዚህ ቤት አላት። እኔ ምንም ልላት አልችልም ጽናት ታሳዝናለች አለችው። ቲና እንኳን ሰው ሆና ማለት ነው። የሆነች ሰው ሆና ስላችሁ እብድ ነች እሷም ከቤት የበለጠች፣ ግን ዛሬ ጥሩ ሰው ሆናለች። እንግዲህ ስለዚህ ምርጫው ያንተ ነው አለችው። ቲና ማለት ሲላት ከጽናትና ጽናትን ምረጥ ስትለው ቤቲ ይሳለ። ምን ማለት ነው? ቤቲ እኮ የድሮ ፍቅረኛ ነች፣ ህይወትን ያበለሻሸችው ልጅህን የነጠቀች ቤቲ ናት። እና ቤቲ ትላለህ እንዴ? ምን ማለት ነው? በነገራችን ላይ ወደ ቤቲ ይመለሳል ይመስለኛል ኪራ ሳስበው እንደዛ ነው። ጽናቴ ደግሞ አላውቅም ለመናገር ራሱ ይከብደኛል። እንደዛ ካደረገ በጣም ያስጠላል። ድራማችሁ ሊያልቅ አካባቢ ላይ ግን እንደዛ ነው የሚያደርጉት ብዬ አሰብኩኝ። ሳስበው እንደዛ ነው አዝማሚያው። ወደ ኪራ ወደ ቤቲ ይመለሳል። ጽናቴም እንግዲህ ወደ አባቷ ትመለሳለች። በጣም ያሳዝናል። የእውነቴን ነው የምላችሁ። ሰኒዬና ክብሮም እንግዲህ ክብሮም በማያውቀው ነገር ክብሮምን እያንገላታችሁ ትገኛለች። ሰኒ ግን ተሳስተሻል። ይሄ ሁሉ ያደረገችው አንቺን መስሎሽ እንጂ ቤቲ ያንቺ ቲና ነች እንደዚህ ያደረገችው። ክብሮሜ ምንም የማያውቀው ነገር የለም። አስመሳይ ብዙ ነገር ተናገረችው። ግን አንዳንዴ ሰዎች በማያውቁት ነገር እንከሳቸዋለን። የምር ግን ዋጋ ያስከፍላል። ይሄ ልጅ በማያውቀው ነገር ነው አሁን ብዙ ነገር የተናገረችው። ቴክስት የጻፈችልሽ እቺ ቲና ናት። ያኔ ካፌ ነይ የማሳይሽ ነገር አለ ብላ ልክ ክብሮም እንደጻፈው አድርጋ ጻፈችላት። ከዛም እዛ ካፌ ስትሄድ እንግዲህ እሷ ቶሎ ብላ በሩቅ ስላየቻት ብቻ እቅፍ አደረገችው
እና ታዲያ ይሄ ምን ይባላል?